የልጆችሽን አባት ዛሬ ደግሞ ሌላ ነገር ንገረኝ። እዚህ ማስረጃው ምንድን ነው? ይሄ አንተ በምን እንደምትጠቀመው ምንድን ነው? የእሷ ሴራ ነው። የእሷ ሴራ ነው። ቡድን አይታታ አንተ ምን እየሆንክ ነው? ወረቀት ያላችሁት ምንድነው? ኪስ ውስጥም ትገባለች። ምንድነው ወረቀት? ምንድነው ያደረግሻለሽ? አይታል ቡድን አይታል። ሰው እየገለዋለሁ። አንተ ምን እየሆንክ ነው? ና እስጢፎ ያሳስራል። ይኸውልህ ና ያሳስራል። ምን እያደረግህ ያሳስራል። ተረጋጋ። ይኸውልህ በጣም መርዝ የሆነ ሰውዬ ያሳስራል ነው። አንተ ምን ሆንክ ነው? ጭራሽ አብረን ልጅን እያየ ነው። እኔ አልሄድኩም። ምንድነው ይሄ? ምንድነው ታዲያ? ምንድነው? የጃኬት ሳንስ ጭራሽ ነው። ምን ያደርጋል? አንተ ጋር ምን ያደርጋል? ምን ልታረጉ ነው አብራችሁ ሄዳችሁ? ምንድነው ያደረጋችሁ? አንቺ ግን ትንሽ አታፍሪም? አንቺ በጣም ወራዳ ነሽ። ስነ ስርዓትህን ያዝ። ኧረ እባክሽ አንቺ ስራ ታውቂያለሽ? በጣም እየቀለዱብን ያሉት ምን ማለት ነው? እርጉዝ ናት። ቆይ አንቺ ጭንቅላትሽ እንዳነኪኝ ስነ ስርዓትሽን ያዝ። እንዳነኪኝ ሰማሽ አይደለ? አንቺ እንዳነኪኝ ሰማሽ አይደለ? ከዚህ በኋላ ብነኪኝ እገልሻለሁ። ልቀቂኝ። እርጉዝ ናት። አውቂ ሲጀምር ጃኬት ነው። ልቀቂኝ። ባለጌ ነሽ። አይመለከትሽም። ምን አይነት ባለጌ ሴት ነሽ? ባለት ዞር በል አንተ ደግሞ እርጉዝ ናት እኮ። እንዴት ጭራሽ እኔ እየተከራከርኩ እንደዚህ ታደርጋለህ? ምን አይነት ሰው ነህ? እኔ አሁንም ምንም አላደረኩም። ምን ማለት ነው? ይሄ ምንድን ነው? ይሄ ምንድን ነው? የእሷ ሴራ ነው። የእሷ ሴራ ነው። ኧረ ተይ ግን በእሺ ንገሪኝ፣ ምንድን ነው ይሄ? እኔ ሁሉንም ንገሪኝ። ልጁ ያንተ ነው። በዚሁ ከቀጠልክ ሁሉንም ነገር ነው ዘርግፌ የምነግራቸው። ሰማህ? ንገሪኝ። ምንድን ነው? እያንዳንዱን ነገር ነው የምነግራቸው። ቆይ ምንድን ነው አላማ? አይ ስነ ስርዓት እኔ አንተ እኔ ማለትህን አቁም። በቃ ለምንድን ከትዳሬ ማትወጪው? እሺ ከትዳሬ ለምንድን ማትወጪው? እኔ ሁሉንም ነገር ይሄን ይዛ እንዴት ትውጣ? ልጅ እኮ ነው። የኔ እኮ አይደለም። አንተ በምን እንደምትጠቀመው ትዳሬ ባፈስ ምን ያደርጋል? ኪሽ ውስጥ እውነቱን ንገሪው። ልጁ ያንተ ነው በይው። ልጁ ያንተ ነው በይው። ይሄ እሷ ነው ራሷ ከታ ነው ለተንኮል ይሄንን ያደረገችው። አትመናት። እስቲ አትመናት። እሺ ልቀቀኝ። ሰበብ ይሁንብሃል። ይኸውልህ ቆይ እንዴት ታምኛታለሽ? ቆይ ምን አይነት እንዴት ታምኛታለሽ? ቆይ ምን እየረከ ቆይ ለምንድን ነው የምታደርገው? እኔ ዛሬም ላንተ እየተከራከርኩ እንዴት እንደዚህ ታዋርደኛለህ? ወንድምሽ ባለፈው ተለያይ ስትይ እሺ ብለሽ ተለያየሽ። ዛሬ ደግሞ ሌላ ነገር ምንድን ነው? ንገረኝ። እዚህ ማስረጃው ምንድን ነው? ምንድን ነው ይሄ? ንገረኝ። ይሄ ምን ነው? የኔ አይደለም ይላል። ኪሽ ውስጥ እኮ ነው ያገኘው። አይደለም። እሺ የማን ነው? ከየት መጣ? ከኪስ ጃኬትን ማለሱ ሳይቀር አለንዛይ ነው ልትል ማን ነው? ከትቾ ነው። ለምንድን ነው የምትዋሹት? ትላንትና አብረን ሄደን ራስህ አይደል እንደ ያዝከው? ኧረ ፋፊ ተግናቷሽ። ፋፊ አትዋሺ። እውነታውን ንገሪያቸው። አትዋሺ። ቆይ እኔ ሰላም ስጪኝ። ሁሉንም ልንገራቸው። እውነታውን ካልክ ሁሉንም ልንገራቸው። ንገሪኝ። ምንድን ነው መስማት ፈልጋለሁ። ገባሽ አይደል? ቀስ በቀስ እያወጣችሁ ነው። እሷ ትናገር። ቀስ በቀስ ተናገር። ተናገሪ። ዝም በይ በቃ። ዝም በይ ፋፊ። ዝም በይ ንገራት። ፋፊ ይሄ ነገር ውሸት ነው ቢያቸው። እውነቱን ንገሪያቸው። በቃ ውሸት ነው ቢያቸው። ተናገርኩኝ። ሁሉንም ነው የምናገረው።
ልጁ የኔ አይደለም እኮ ነገር ምንድነው ከመጀመሪያ ጀምሬ ነው የምናገረው ምንድነው የምትናገሪው ፋፊ ያለውን ነገር ነው ጀምሬ እንዳለ ከመናገር ስነስርዓቱን ይዘህ ተሽከመነ ምዞረው እየካ አብረ ይተካው የማን ነው እሺ በተንኮል ራሱ ከተያዩን እኮ ለምን ምታምኛት የት ሄደ ነው አንተ ትልቅ ሰው ሆነ እንዴት በተንኮል ትከታለህ ይሄን ያስተነካካ የት ነበር አንተ ቆይ ዛሬ የኛን ትዳር ለማፍረስ ነው ታጥቀ የተነሳው ዝም በል እኔ ምንም የምታጠቀው ነገር የለም ይኸውልህ ይሄ ሁሉ ባንተ ምክንያት ነው ይሆናል ስራ እየወጣ ነው እያንዳንዱ ስራ እየወጣ ነው ያለው ስለዚህ መልስ ስጠኝ እየሰማ ነው አስረዳኝ ነው እየጠየቅኩ ነው ስለዚህ ጉዳይ አስረዳ በደንብ አስረዳ ጃኬት ታስለብስልኛለህ እየሄድክ ቼክአፕ ታይልኛለህ አይደለ ይሄ ጉድክ ማለት ነው እሺ ስለዚህ የምታስረዳኝ ነገር አለ የምትነግረኝ ነገር አለ ንገረኝ ለምን እንደምታሰቃይ አንቺ ታወራሽ ፈቃደኛ አይደለም ቆይ እኔ እኮ አንተ እንደነገርኩት ነው ለምን አትመልስላት ነው አንጀበትክ ያለው እሷ ጋር ነው ምላስክ ያለው እሷ ጋር ነው ንገረኝ ሚስተር ረሳ እንዴ መልስላት ውብዬን ትዳር አፈልጊም ግልጹ ነገር እኔን አፈልጊም ይሄን ትዳር አፈልጊም መጀመሪያ ለምን ለሰይጣን ክፍተት መስጨው ይሄንን ምላስ ስጠኝ ለምን ክፍተት መስጨው ለዚህ ምላስ ስጠኝ ራሱ ከታ ይሆናል በቃ ምን ሰራላችሁ ለምን ተገናኛችሁ ምንም ግንኙነት የላችሁ ማለት ያው በቃ ነገሮችን ለማቅራት እንገናኛለን አረ በቃ ነገሮችን ለማቅራት ጃኬትን አውልቀህ ሰጣት ምን ለምን በርዶኛል በእርጉዝ እኮ ነው አታሳዝናችሁም እንዴ አዘንክልኝ ስማ እኔ ራሱኝ እንኳን አላዘንክልኝም ገባህ አይደል ቆይ ምን እንደዛስ ታንገላታት ምንድነው አሰብክ ሆስፒታል ውስጥ አይታል እያንዳንዱ ነገር ያ ሁሉ ነገር ሲፈጠርባት ያላዘንክ ዛሬ እርጉዝ ነሽ ብለህ ምንድነው አሰብክ ቆይ አንተ እኔ ጃኬት ትሰጣለህ ጭራሽ ምን አይነት ነውረኛ ነው ግን አንቺ እንዴት እንደዚህ አይነት ሰው ነው እንዴ ነው ባመንኩ ቁጥር እየሰበርከኝ ነው ይሄን ታውቃለህ ይሄን ትዳር አፈልጊው ይሄን ትዳር መመለስ አፈልጊው እኔ አንቺን ብዬ እኮ ነው የመጣሁት ለምን ነው ምክንያት ስለፈለኩ እኮ ነው እየተሸነፍኩኝ አንተን አብረን እንሆን ብዬ ታይ ቆጭሻል ቅስሟን እየሰበረ ቅስምሽን እየሰበረ ትዳር አትፈልጊ ይሄ ሁሉ ነገር አትመኝ ትዳርሽን አድኝ አብረን እንሆን አለመን አይደለ አብረን እንሆን እኮ ማስረጃ ንገረኝ ጃኬትን ለኔ ማስረጃ ያስፈልግሻል ወይ ጃኬትን አውልቄ የሰጠህ እኔና አንቺ ማል ማስረጃ ተገኘበት እኔና አንቺ ማል ማስረጃ ለምን ተያለሽ ያለው ለምን ነው ማለት ደርሰት ጋር ምን እየጠየቀች እኮ ነው እውነቱን ለምን እህቴ ናት ንገሪያቸው እንጂ እውነቱን ለምንድን ነው ንገሪያቸው እንጂ እኔ ንገሪያቸው ካልከኝ ከመጀመሪያው ጀምሮ ያለውን ሁሉንም ልንገራቸው ምንድነው ከመጀመሪያ ጀምሮ የምትነግሪው አንተም እኔም ሶልም ያወራነውን ሁሉንም ልንገራቸው ለምን እንደዚህ የምታረጊው ለምን ትዳሬን ለማፍረስ ምንድነው እዚህ ታዲያ ለምንድን ነው እኔ ላይ ብቻ ጫና እያረክ ያለው እንዴ ለምን አትናገርም ተጠቃለል ሂድና ጆሮ የልድፈን አይደለ እና እንደ ቂል ቤት ዝም ብዬ ልቀመጥልካለሁ ለብቻ እናውራቸው ብዙ ነገሮች እናስተካክላለን ብዬ ለምንድን ነው ለብቻ እውነቱን መናገር ካለብህ ሁሉንም እውነቱን ንገራት ሁሉንም ንገራት ለአንተ በተከራከርኩ ቁጥር አንተን ባመንኩ ቁጥር ለምን እንደምትሰብረኝ ምን አሰብክ አሁን እንኳን ለአንተ እየተከራከርኩ ነበር አሁን ስቲል እስካሁን ነው ሰዓት እኔ አንቺ ራሱ ምን እንዳረገሽ እንዴት እንደዚህ ታምኛለሽ አንቺ ራሱ ወራዳንዶክ እያሳያት እኮ ነው ያለው አንተ ሰውዬ ስርዓት ይኑር ምን እሺ ታስረዝም ነው ማታቃቸው ብዙ ነገሮች አሉ ለምን ስርዓት ማትይዘው ማላቀው ነገር ምን አለ ይሄው እየነገረች እኮ ነው ሁሉ ነገር ውብዬ ነኝና አንቺ ለብቻ ምን ነው ራስ ንገረኝ አንተማ ትገላታለህ ብቻውን ብታገኛት ትገላታለህ አይደለም ቆይ ስለየትኛው ጉዳይ ንገሪያት ካልከኝ እኔ ይኸውልህ ድጋሚ ንገሪያት ካልከኝ በእኔ ስለየትኛው ጉዳይ ነው አንተ እኔ ልታወራኝ የምትችለው ንገረኝ እመኝና ለሁለት አውራ እመኝኝ አንተ ለመንክ አይደለም ምን የሚታመን ነገር አለው ምንድነው ቤትዳራችን ተግባር እስቲ ቤትኛው ተግባር ትዳራችን አትርፈው በየመኝኝ ነው ኧረ እባክህ ትዳር ላትረፍ ንገረኝ እስቲ የትኛውን ነገር ለማትረፍ ነው እኔ ጋር በቃ ጥጥቁት ምንድነው የምትዩ መናገር ካልፈለገስ በቃ ይነጋገር ካንቺ ጋር የጀመራችሁት ነገር አለ ጨርሱ እዛው እህቴን ተጓዝ እህቴን ተጓዝ የምትደራረጉበት ነገር ምንድነው በቃ መናገር አልፈልግም ማለት እየተናገረ እውነቱን እየተናገረ አይደለም አንቺ ማገዝ ካለብሽ እኮ ለባልሽ ነው መናገር አልፈልግም ባል የለኝም በይ መናገር ርቀትሽን ጠብቂ አንቺ ዝም በይ ስነ ስርዓት ይኑር ርቀትሽን ጠብቂ ያለሽ ስነ ስርዓት ኖሮሽ አዋራችሁ ነግሬሽ ስነ ስርዓት ያዥ እርጉዝ ነሽ ይኸውልህ እኔ እዚህ እየደበደብክ እንደምታስፈራው አንተ ጥቂ ሁለታችሁንም እንዳላወጣችሁ ስነ ስርዓት ይዤ ያዥ ለምን እንደምታስጨንቋት እሻውን ዞር አይደል ምንድነው መስማት ይፈልግሽው ሌላ መስማት ተናገሩ ምንድነው ችግር ሌላ መስማት የምትፈልጊው ነገር አለ ሚስጥር ያልሽውን ነገር መስማት ፈልጋለሁ ገባሽ አይደል ፈቃደኛ ካልሆነ አልነግርም ኧረ እባክሽ እስቲ ፈቃደን ስጠን እስቲ ተንገረ ፈቃደኛ ለማትረፍ ፈልጋለህ አይደል በላትረፍ አው ይሄን ሁሉ አትመኝና ትዳራችን መልሰው ምን እያለችኝ ዛሬው አብረን መኖር እንጀምር በቃ
ከኔ ጋር እስቲ መጀመሪያ እሷን መስመሯን አስከብራት እንዴ መስመሯን ያለፈችውን ሴትዮ አስከብራት አትምቻት አሁንም ቢሆን አትንኪ ሰማሽ አይደለ እርጉዝ እኮ ናት እርጉዝ እኮ ናት እውነቱን ካልነገርከኝ ማለት ነው አሁንም ቢሆን ተረጋጊው ብዬ ዞር በል በቃ እስካሁን ታግሻለሁ ገብቷል ስለዚህ ያለው ነገር ተናገር በል እየጠበቅኩ ነው እንዴት ያስረዳሻለሁ ብዬ ለምን እንደተጠራሽ ነው ተደወለልህ ቁጥር እየተሯሯጥክ የምትመጣው ለምንድን ነው ጥፋቱን ሊሸፍን ነው ያደረጋችሁትን ነገር ከሁለታችሁ ሊሸፍን ነው አንተ ምን አይነት ሰው ነህ እንደዚህ የምታረገው ምን አይነት ሰው ነው ቆይ አንተ የኔና አንቺ ለብቻ ማውራት አንችልም ይሄንን ሰው ያታባል ይቺ ሴትዮ እኮ በወንድሟ አስደብባ አባራለች ከኔ ጋር ምንድን ነው ያለ ከሷ ጋር ያለ ችግር ለማልፈታ አንተ ከሷ ጋር ሆነ እኮ ትዳራችን እየፈረሰ ነው ነገሮች እኮ በቀን አዳዲስ ችግር ይዛ እየመጣ ነው ሂድልን ባንተ ምክንያት ነው ሁሉ እየሆነ ያለው ሂድልን በቃ እኔ ቤት ይፈታል ይሄ ነገር ሂድልን እርግጠኛ ነሽ አባሪልኝ ከቤት አንተ ጥያቄ ልጠይቅህ እሱን እንደ ፋፊን ያመጣልህ እሺ ንገራት እስቲ መልስልኝ ያገናኘህ እሱ ነው ምን ነው አንተ ጉልበትህ ምላስህ እሱ ላይ በጣም ጠነከረ እኔ ብቻ ነው የሚችለው እስቲ ውርደትና ቅሌትን አቁምና እኔ ውርደት የለብኝም ከዚህ በኋላ ግን ፍላጎትህ ምንድነው እዚህ እየመጡ እየተሰደቡ መሄድ እየተደበደቡ እንደ እንሽላሊት እንደዚህ ያለ እዚህ ጋር አንቺ ጋር እሷ ጋር መሆን ይፈልጋል ፋፊ እንዴ ምንድነው ፍላጎትህ እየተሰደብክ እየተባረርክ እየተደበደብክ ይሄክ ነው ልጆችን ማየት ፈልጋለሁ እንዴ ለምንድነው አንተ ራስህ በሰላም መኖር ማን ጀምሮ ቆይ ይሄን ሁሉ ነገር ትተን በሰላም ነው ተይ በቃ ይሄን ሁሉ ነገር ተይው ብዬ እየሰማኝ ነው ተይ በቃ ትዳራችንን ኑሩ ብዬ እኔ በጣም ተከራከርኩልህ ገባክ በጣም ተከራክሬልህ እሺ እኔን አታምኚኝም እመኚኝ ነው ዞር በል አምኜክ ማለት ነው ልቤን አዳምጪ ተከራከርልህ ነበር እመኚኝ አሁንም ነገር ዛሬም ሁሌም እመኚኝ ብዬ አሁን አረጋጋ የእውነት እመኚኝ ዞር በል ነው ልቀቀኝ ሐኪም ለምን እስከማይት አንተ ገና ብዙ ሚስጥሮች አልሄድኩም ብዬ ፋፊ ንገሪያቸው ከዚህ በኋላ እንዴት ትሄዳለህ ንገሪያቸው ከዚህ በኋላ ነግሬሃለሁ ከዚህ በኋላ ንገሪያቸው የሚቃጣ ሁሉንም ነገር ለምን እንደምታስፈራሪኝ አንተ የራስህን ነገር ስታስተካክል የኔ ነገር መበላሸት አለበት ስለዚህ እውነቱ ከተባለ ከመጀመሪያ ጀምሮ እውነቱ መውጣት አለበት በምንድን ነው ለምን አንነግራትም አንተ ለምን አንነግርም ንገራታ ማዳን የምትፈልግ ከሆነ እውነቱን ንገር ወይስ ከመጨረሻ ትሂድ ካንተ ጋር ወይ ደግሞ ትቀጥላለች ንገራት እውነቱ መለያየት ከፈለክ መጨናነቅ ካልፈለክ ደግሞ መውጣት እንችላለን በቃ የትም መውጣት አትችሉም ሚስጥራችሁን ያለበለዛ ግን ማለት ነው ሁለታችሁንም ማሳስራለሁ ድጋሚ አዩሽም እንዴ ምን ለምን እነሱን ታሳስራለህ ድጋሚ አናያቸው ሰው በነፃነት አይኖርም እኔ እኔን አሳስረኝ የለ ወይ ባልሽን ትላለህ እንዴ እኔን አሳስረኝ የለ አንተ በስራ ነው የታሰርከው ምን ሰርቼ ኧረ እባክህ ትዳራችን ለመበተን ሞከርክ አስደበደብከኝ አሳሰርኩ ትክክለኛ ውሳኔ ነው ያንተ ነገርስ ስማ እሱን አትጋሽ ገባከለ እየሰማኝ ነው አይደለ ከዚህ በኋላ ማለት ነው አንተን የምታገስበትም ማዝነበትም ምክንያት እና እኔ ባልሽ ልታሳስረኝ በደንብ አሳስራለሁ በደንብ አላወቃትም ታውቃታለህ ከሆነ ባላሽ ታገስኩ በጣም እያልክ ነው ምንድነው እንደዚህ የሚያልመጣምጥ በቃ እንውጣ ምን ሰው ነክ ትሰማኛለህ ምንም የዋህ ብትሆን በትዳር ላይ ሌላ ሴት ያስረገዝክበትን ምክንያት እስካልነገርከኝ ድረስ ማለት ነው ሸቢ እኔ ልታሳስረኝ ትገባለህ ልጆች ሁለትሽንም እስር ቤት ወልጃታለሽ አንቺ ራስሽ እኔ ስለኔ አይመለከት ለምን አይመለከተኝ ባለ ትዳር ባለ ፊት ያልሽ እኮ አንቺ ነሽ ገባሽ አይመለከት እሱን አብረን እንመለከታለን እስቲ አንቺ ፖሊስ ሲመጣ አይመለከትም ካልሽው እናያለን እኮ ሂጂ እሱ ችግር የለውም በጣም ቆየሽ ቀንሽን ጠብቂ እኮ ቆየሽ ተያይዛችሁ እንዴ ዋው ጎበዝ በጣም ጎበዝ ትዳርን በጣም ነው የምትፈልገው አይደለ ትዳርን በጣም ነው የምትፈልገው አዎ ትዳርን እፈልጋለሁ ግን አሳስራለሁ ያመጣ እኔን እያሰደብኩኝ እኔ ያመጣሁት ሴት የለም ኧረ እባክህ እኔ አንተ ያገናኘው ግን እኔ አይደል ረጋቤው ብዬ ለምንድነው ለሰይጣን እድል የምትሰጪው ትዳራችን መልሰው እኮ ነው ያልኩት ሰይጣኑ እኮ ራስ እኮ ነው ሰይጣኑ ለለለ አንተ ረፍ ሰይጣኑ ራስ ነው ናሁን ግን ምን ይሆንክ ነው ገባህ አይደል ማልቀስ እኮ ነው የቀረ ምን ይሆንክ ነው ረፍ በቃ ሚስቴ እኮ ናት እኔ አይደለችም አላልኩም ዝም በይ ግን በቃ ማድረግ ያለብን ወይ በስነ ስርዓት አድርግ ወይ ደግሞ ለምን እዛው ስነ ስርዓቷን አታስይዛት በረደን ብለሻል ጃኬት ይኑሰሽ አንተ በእጅ እኮ ነው የሰጣት አይ ፏላ ድራማ ሲሰራብሽ እንደዛ በረደን ብለሽ እኮ ነው የምትሰጪው አይደል እዚህ እሷን ለማሳየት ነው እሷን ለማሳየት ይዘሽ መጣሽው ለምንድን ነው የምታስመስለው ይኸውልህ እህቴ ፊት አታስመስልሽ ሰማኛለህ እሷ ፊት አታስመስል በእጅ ነው ማንም አስገድዶ አይደለም በእጅ ነው የሰጣት ታግሻለሁ ገባህ አይደል ከዚህ በኋላ ግን አልታገሰም ገባህ ለምንድን እንደዚህ እስከ ዛሬ ድረስ በሴት ስታሰድበኝ ለምንድን ነው እንደዚህ የምትጨክኝኝ ቆይ እኔ ጨክንኩብህ
እኔን ማመን ተሳነሽ በአንቺ እኔ እንዴት አታምኚኝም? እስቲ አንተ እንዳባልሽ አንድ ነገር ንገረኝ። ባልሽ እኮ ንጹህ ባልሽ እኮ ነው። ይቆጭሻል፣ በኋላ ነካባይ ሲደርሽበት ይቆጭሻል። አንተ ንጽህና ምንድን ነው? መልበስ ነው እንዴ? ለአንተ ንጽህና እሷን ለማናደድ ነው። ለምን እናደርጋለን? ለማናደድ እንደዚህ አላለ። ያንተም ቢና ማይበት ነው። ትላንትና አልሄድንም። እሺ አልሄድንም። ትላንትና አልሄድኩም። እኔ የትም አልሄድኩም ፋፊ አልሄድኩም። ትላንትና አብረን ሄደን መሽቷል። በርዶሻል ይጠቅምሻል፣ ወደፊት በርዶሻል ብለህ አንተ አይደል የሰጠኸኝ? ያው ወረቀትሽን ይዘሽ ሂጂ። በቃ ልጃችሁን አሳድጉ። ሂድ ውጣለን። በቃ በርቱ። በቤት የተገላግልሽ በሰላም ተገላግልሽ። እሱ መቼም መሀሪ አምላክ ነው። ውጣልን ከቤት አሁን በቃ በእናትህ ሰላማችንን ስጠን። እሺ ለምንድን ነው እንደዚህ የምታረጊ ፋፊ? መልካም አዲስ ህይወት ይሁን። እኔ ምንድን ነው ያደረኩት? ለምን እንደዚህ የምታረጊ? እሷ ከጎኗ አለን። ሰላሜን ሰላሜን የጠየቀችኝ እኮ ነው የመለስኩት። ሲጀመር ሁለታችሁንም አንድ ነገር የምነግራችሁ ድጋሚ እንድትጮሁበት አልፈልግም። እሱ ላይ ነው እውነትሽን ነው። ትእዛዝ እያስተላለፈ በቤታችን እየመጣችሁ ቤት ትእዛዝ ታስተላልፊያለሽ። እየደወላችሁ የምትጠሩት ለምን ጠራሹ? አንቺ ራሱ ለምን ጠራሹ? ናፈቃት ስለናፈቃት። አንቺ ማን ጠራሽ? አንቺ ማን ጠራሽ? ሲጀመር ስለናፈቃት ጠራች። ጭራው ነሽ። እንዳንቺ ወሰድኩኝ አይደለም። እኔ እንዳንቺ እርጉዝ ናት እንዳነኳት። ኧረ እባክህ ልጁ እኮ ነው። አንተ ዞር በል በእናትህ አትጩህ። ስነ ስርዓት ያዥ። ይኸውልሽ አንቺ ቢሆን እንዳነኪ በእጄ ሰበብ ነው። ይኸውልሽ ሰበብ ትሆኝባታለሽ። ሰበብ ትሆኝባታለሽ። ነግሬሻለሁ። አዎ መፍራት አለብሽ። ገና አላወቅሽንም። ገና እኔንም አላወቅሽም። መፍራት አይደለም ገና ትንቀጠቀጫለሽ ስታይ። ኧረ በእናትህ በልስኪ አስታምመዋለሁ። እናንተ የጣላችሁት ነው ያነሳው። ደበራችሁ። የተጣለ ማንሳት ልማድሽ ነው። አዎ የተገፋ ልጆች እኮ አሉ የጣላችሁት። በትዳርሽ ላይ ልጅ ስላለው ነው አስወጥታ የጣለችው። ነገሮችን ማስተካከል ወንድ እኮ ነው። ነገሮችን ማስተካከል ነበረበት። ኧረ እባክህ ምን እያልሽ ነው? የጣላችሁት ምናምን ዕቃ ጨዋታ እኮ ነው። ትዳር እኮ ደብድበህ ያባረርከው አንተ ነህ። ስነ ስርዓት እንዲዝ ነው እያደረኩት ያለው። ምን ነው ከቤት አባረነ ስነ ስርዓት የምታስይዘው? እንደዛ ሆኖ አልሰራም። አታይም እንዴ? ስነ ስርዓት እንዲዝ ሳደርገው ወደ አንቺ መጣሁ እንዴ? ከቤት ሰድባ ያባረረችው የገዛ ሚስቱ ነች። ስነ ስርዓት የልጇ አባት ስለ እሷ እንድታወራ ያፈልጋል። ምርጫን ምረጥ። ወይ ሚስጥሩን አውጣና ትዳርን አይደል? ያለበለዚያ ደግሞ ሸቤ ተገባታለህ። ልጅን ይዘህ ሂድ። ከዛም በኋላ የሚፈጠረውን ግን ማለት ነው ምንም አይነት ኃላፊነት አልወስድም። እኔ ልታሳስሪኝ ነው ነገር ኃላፊነት አልወስድም። እኔን እመኚኝና ትዳራችን አብረን እንዳምነ ንገረኝ። እንኑር ብዬ እንዳምነ ንገረኝ። ምንድነው የምትለው? እነዚህ ማለት እኮ ከቤት ያባረሩ ሰዎች ናቸው። እና ባረራ ይባረርና ምን ይሁን በደንብ እናጨርሽ። ስነ ስርዓቱ እኮ ነው። ስነ ስርዓቱ ነው ያባረረው። ውብዬ ሰበብ ትሆንብሻለች። ራቅ በይ ከእሱ። አጉል ቦታ መተሻት በኋላ ሌላ ነገር እንዳትሆን። እኛ በእጃችን ሰበብ ሳትሆኝ በፊት ይዘሽ ውጪ። ተይዛችሁ ውጡ። እሺ አትንካት። እርጉዝ እኮ ናት። እያየ አይደለ እንዴ? ልጄ ነው በል እንጂ የምን እርጉዝ ነች? ያንተ ልጅ አይደለ ያረገዘችልኝ? ምን ነው የምትለው? ቀለኝ። በቃ በእናታችሁ ተውልኝ። እህቴን በእናታችሁ ሂዱ ወደ መጣችሁበት። ተነሽና እንዲያውሪ። ምን የምታወራት ነገር የለም። ምንም እኮ የምታወራት ነገር የለም። ምን ላውራክ? ተነሽና አውሪ። እሺ ዞር በል ካጠገቤ። ሳትይዘኝ አውሪ። ምን ልመንክ? ንገረኝ። ምን እንደምን ነው የምትፈልገው? ልጁ እኔ አይደለም። ለምን አትወጣ? ያንተ አይደለም። እርግዝናው ይቆጭሻል። የሆነ ነገር በኋላ በሆነ ይቆጭሻል። ይዘህ የምትመጣቸው ሴቶች በሙሉ እኔን እንደዚህ እየሰደቡኝ እየረገጡኝ፣ የሆነ ነገር እስቲ አንድ ቀን አስከብረኝ። ገባ? አንድ ቀን አስከብረኝ። እኔን ይቆጭሻል። አንተ ግን መቼ ነው እንደዚህ ቅርዬ ነው ያልከው? መቼ ነው የተቀያየርከው? ቆይ አይደለም። ለምን የሚቆጨኝ? ለምኑ ይቆጭሻል? የሆነ ነገር በሆነ ይቆጭሻል። እውነታው ተገልጦልሽ ይቆጭሻል። የኔ እንዳልሆነ የሰማሽ ቀን ግን ይቆጭሻል። ምንም አይቆጨኝም። ባሌን ከሰስኩት ብለሽ ይቆጭሻል። ታዩ ብዬ እየለመንኩሽ ነው። ዛሬውኑ ወደ ቀድሞ ህይወታችን እንመለስ። አልሞተችም አይደል? በህይወት ያለች ሴት ናት አይደል? ግን ደግሞ ልጁም የኔ አይደለም። ከኔ ጋር ምንም አይነት ግንኙነት የላትም። ስለሌለ ነው አብረ ሄደች ከበ ግን ደግሞ እንዳይቆጭሽ ብዬ ኖ ስለሌለ ነው አብረ ሄደች ከበ እውነቱ ወጥቶ ብዬ እንዳይቆጭሽ እኔ አብሬያት አለኝ። እውነቱ ወጥቶ እንዳይቆጭሽ ምን ይሰራል? ንገረኝ። ለምንድን ነው ማትረቡ ብዬ ተረድኝ እንጂ ተረድኝ ብዬ ልቀቃት። እናታችሁ ስራደስ ገባ ና በዚህ ካሻጀት እንፈልገው ድጋሚ መታለች። ለምን ይቆጭኝ? አብረ ሄደ ልጅን እየመጣ ነው። እውነታው ሲገለጥልሽ አዎ ይቆጭሻል ብዬ ይቆጭሻል። ያኔ ግን ብዬ አልሰማሽም። ያኔ ግን እኔ አንቺ አብቅቶለታል ያበቃለታል ብዬ ያኔ አልሰማሽም ብዬ አሁን ሳላበቃለትም እንደ ንገረኝ እስቲ። እውነታው ወጥቶ ቆጭቶሽ እግሬ ላይ ትወድቂያለሽ ብዬ ታያለሽ። እውነታውን ይዘመጣል። ይሄድልህ እውነታውን ስታመጣ እዚህ ቤት ናሽ እንዳመጣ ከዚህ
ችግር ማለት ነው የምትፈልገው? ሰምተኸኛል አይደል? ከዚህ በኋላ ለሚፈጠረው ነገር ኃላፊነት አልወስድም። ይሄ ነው በቃ። አሁን ልታሳስሪኝ ነው አይደል? ችግር ምንም ይሁን ማለት ነው። አንተ ደስ ያለን ነገር እያረካረን ነው። በቃ ምንድነው ችግር? ይሄ ደግሞ እሱ ላይ ብቻ ሳይሆን አንቺ ላይ ነው። ገባሽ አይደል? አንቺ ስነ ስርዓት ያዥ። እሺ ተዋት። ይቺ ነገር ሞክሪው ብዬሻለሁ እኮ በቃ እሱን አብረን እናያለን አልኩሽ እኮ። አንተ ደግሞ አያገባም። ምን የመናገር መብት የለም። ይዘሽ ከልጅሽ ጋር አብረሽ እኔን የመናገር መብትሽን ጠብቂ። ስነ ስርዓት አፈጥላታለሁ። ገባሽ አይደል? አፈጥላታለሁ። እኔ እሺ ታይ አታውቂያትም ማለት ነው። ዞር በል ወደዛ ይዛት ሂድ እንዳመጣ አታውቂያትም። እንዲህ ትደፈጥጥሻለሽ። ዞር በል ረፊ በጥፊ ማንን ነው በጥፊ ስነ ስርዓት በጥፊ ነው ብላት ይላል። እስኪ ንካታ ወደና አንተ አሁን የተናገርካትን ነገር አንድ ትደግማትና እዚህ ቤት እንዳመጣ ነው ማድረግ ድጋሜ። እሺ አንተ ማን ስለሆንክ የምታስፈራራው? ዝም በይ። የሚያወራውን ነገር መጀመሪያ አስተካክል። ስማኝ፣ ትሰማለህ አይደል? ስነ ስርዓትን ይዛ ይደረዛ አስሬ የልጅሽን አባት ይዘሽ ሂጂ። ስነ ስርዓትን ያዝ። አንተ ማንንም የማስፈራራት መብት የለም። ስነ ስርዓት እያስተማርሽ ነው? አዎ እያስተማርኩ ነው። ይኸውልህ የልጅሽን አባት ይዘሽ ነው ያለው። ስማ፣ ኧረ በእናታችሁ ውሃ አምጡ። እየጎተትሽው ይዘሽ ሂጂ። ኧረ ውሃ አምጣ በእናትህ። ውይ በእናትህ ውሃ አምጣ። ምንም ውሃ ያስፈልጋል። ተነስ። ይዘሽ ውጪ ሂጂ። አንተ ያምሃል እንዴ? ይዘሽው ሂጂ። እየጎተትሽ ይዘሽ ሂጂ። አንተ በሽተኛ ነህ እንዴ? ወርቋል። ይዘሽው ሂጂ።